ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። በየአራት ዓመቱ የእግር ኳስ አድናቂዎች በጉጉት የሚጠብቁት ትልቁ የእግር ኳስ ውድድር ይመለከታሉ። በሞቀ መንፈስ በጋራ የድጋፍ ዝማሬ አስደሳቹን የእግር ኳስ ትዕይንት እርስዎ በአካል መታደም ይችላሉ። እድሜ ለቪዛ በኢትዮጵያ ንግድ ባንክ ቪዛ ካርድ የግብይት ክፍያውን ሲፈጽሙ የዓለም ዋንጫ የእግር ኳስ ጨዋታዎችን በቀጥታ መመልከት የሚያስችሉትን ዕድል ያገኛሉ። ነካ አድርገው ከፍለው ወደ ፊፋ 2026 የዓለም ዋንጫ ይጓዙ። በኢትዮጵያ ግዛትና ውጪ የሚተገበር የሳይበር ደህንነት ረቂቅ አዋጅ ለፓርላማ ቀረበ። በኢንሳ ሰራተኞች ላይ እስከ 10 ዓመታት የሚደርስ ጽኑ እስራት ቅጣትን ይጥላል። ቁልፍ መሰረተ ልማት ተብለው በኢትዮጵያ ግዛትና ከኢትዮጵያ ግዛት ውጪ እንዲሁም የሀገሪቱ ሕግ ተግባራዊ በሚደረግባቸው ቦታዎች ሁሉ በሚገኙት ቁልፍ የኢንፎርሜሽን መሰረተ ልማቶች ላይ በሙሉ ተፈጻሚ እንደሚደረግ የተገለጸ የቁልፍ መሰረተ ልማቶች የሳይበር ደህንነት ረቂቅ አዋጅ ለፓርላማ ቀርቧል። የህዝብ ተወካዮች ምክር ቤት ትላንት በ17ኛ መደበኛ ስብሰባው የቀረበውን ረቂቅ አዋጁን ለዝርዝር እይታ ለውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ መርቷል። ኢትዮጵያ በሳይበር ደህንነት ዙሪያ የወጡ ዓለም አቀፍም ሆነ አህጉራዊ ስምምነቶች ላይ አባል አለመሆኗ የተገለጸ ሲሆን ረቂቅ ህጉ ግን ከኢትዮጵያ ግዛት ውጪም ይተገበራል ተብሎ ስለተቀመጠው ድንጋጌ አፈጻጸም የሰጠው ማብራሪያ የለም። በሳይበር ዳር የሚፈጸሙ ጥቃቶች ተብለው የተለዩት ቁልፍ መሰረተ ልማቶችን የማስተጓጎልን፣ ማቋረጥን፣ ማጥፋትን፣ ማፈንን፣ ያለ ፍቃድ ብርበራን፣ የመረጃ ስርቆትን እንዲሁም የኢንፎርሜሽን ሚስጥራዊነት፣ ተደራሽነት ወይንም ምሉዕነትን የሚያሳጡ ጥቃቶች ናቸው። ረቂቁ የቁልፍ መሰረተ ልማት አገልግሎትን ያቋረጠ ወይንም ያስተጓጎለ፣ ጉዳት ያደረሰ፣ ተአማኒነቱን ያሳጣ፣ ሚስጥራዊነቱን ያጋለጠ፣ በሀገር ደህንነት ወይንም ጥቅም፣ በዜጎች ጤና ወይንም ህይወት፣ በከባቢ አየር ላይ ጉዳት ያደረሰ ከሆነ በቁልፍ መሰረተ ልማት የሳይበር ደህንነት ላይ የተመደበው ኃላፊ ወይንም ሰራተኛ ከ7 ዓመታት እስከ 10 ዓመታት በሚደርስ ጽኑ እስራት ይቀጣል ይላል። የተጠቀሰው የወንጀል ድርጊት የተፈጸመው በቸልተኝነት ከሆነ ቅጣቱ እንደ አግባብነቱ ከ3 እስከ 5 ዓመታት የሚደርስ ጽኑ እስራት ይሆናል ተብሏል። በረቂቁ በኢትዮጵያ ቁልፍ መሰረተ ልማቶች ላይ የሚጋጡ የሳይበር ጥቃቶች ከዓመት ዓመት በከፍተኛ ደረጃ እየጨመሩ በመምጣታቸውና ኃላፊነቱን ለመወጣት የሚያስችሉ የጥበቃና ቁጥጥር የህግ ማዕቀፍ አውጥቶ ሳይተገበር አዲስ ህግ ማውጣት አስፈላጊ ስለመሆኑ በረቂቁ ተደንግጓል። የቁልፍ መሰረተ ልማቶችን የሳይበር ደህንነት ጥበቃና ቁጥጥር ስርዓት አስገዳጅ ለማድረግ የሚያግዝ ሁሉን አቀፍ ህግ ባለመኖሩ የሳይበር ደህንነት ፍተሻና ግምገማ እንዲሁም የኦዲት ሂደቶች በተቋማት ይሁንታ ላይ እንዲመሰረት አድርጓል ይላል። ለዚህም ለቁልፍ መሰረተ ልማቶች የሳይበር ደህንነት ጥበቃ በባለድርሻ አካላት መካከል የተቀናጀ ውጤታማና ፈጣን የመረጃ ልውውጥና የሳይበር ክስተቶችን ለማጋራትና ለመግታት የሚያስችል ስርዓት መፍጠር ስለማስፈለጉ በዝርዝር ተቀምጧል። አዲሱ ረቂቅ ውስብስብ ተለዋዋጭና ከፍተኛ በሆነ ውድድር የሳይበር ምህዳር ውስጥ የሚደረግ የሳይበር ደህንነትን የማረጋገጥ ተግባር ከፍተኛ የሆነ የካፒታል አቅምን የሚጠይቅ በመሆኑ ለቁልፍ መሰረተ ልማቶች ጥበቃ የሚውል አስተማማኝ ሀገራዊ የፋይናንስ አቅም መፍጠር አስፈላጊ ነው ይላል። በረቂቁ ማብራሪያ በ2016 ዓ.ም ብቻ ቁልፍ መሰረተ ልማቶችንና ተቋማትን ጨምሮ ከ8000 በላይ የሳይበር ጥቃቶች በሀገሪቱ ላይ መሞከራቸው የተገለጸ ሲሆን ይህ አሃዝ በ2005 ዓ.ም ከነበረው አጠቃላይ 59 የሳይበር ጥቃት አንጻር ቁጥሩ በበርካታ እጥፍ ማደጉን ያመላክታል። የቁልፍ መሰረተ ልማቶችን ደህንነት ለማስጠበቅ የሚዘረጉ የሳይበር ደህንነት ፕሮግራሞችንና የሳይበር ደህንነት ማዕቀፎችን ለማስተግበር የሚያስችል የቁልፍ መሰረተ ልማቶች የሳይበር ደህንነት ፈንድ እንደሚቋቋም በረቂቁ ተደንግጓል። በመንግስት ውስን ፋይናንስ አቅም ብቻ ሊፈጸሙ የማይችሉ የቁልፍ መሰረተ ልማቶችን ደህንነት ማስጠበቅ ተግባራት ለመደገፍ የሚያስችል ስለመሆኑ ተደንግጓል። ህወሓት እያካሄዳቸው ያሉትን ስብሰባዎች ካጠናቀቀ በዚህ ሳምንት አዲስ መንግስት ሊመሰርት እንደሚችል አስታውቋል። ጠቅላይ ሚኒስትር አብይ አህመድ የጊዜያዊ አስተዳደሩን ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የስልጣን ጊዜ ለ1 ዓመት ማራዘማቸውን ተከትሎ ህወሓት ሹመቱ የድርጅቱን ሀሳብ ያላካተተ ነው በማለት ውድቅ ማድረጉ ይታወሳል። ጉዳዩን አስመልክቶም በአክሱም ከተማ ለቀናት ባደረገው ስብሰባ ከጦርነቱ በፊት ማለትም በ2012 ዓ.ም የነበረው መንግስት እንዲሁም ምክር ቤት ለመመለስ
ከውሳኔ መድረሱን ገልጿል። ካለፈው ሳምንት ጀምሮ ውሳኔውን ማዕከል ያደረጉ ውይይቶች ከላይኛው እስከ ታችኛው ባሉ መንግስታዊ መዋቅሮች እንዲሁም የተለያዩ የህብረተሰብ ክፍሎች የሚገኙባቸው ማህበራት የተደረጉ ሲሆን በወቅቱም ውሳኔው ተቀባይነት ማግኘቱን ድርጅቱ ገልጿል። ከተለያዩ የማህበረሰብ ክፍሎች ጋር እየተደረጉ ያሉት ውይይቶች በተያዘው ሳምንት ከተጠናቀቁ በዚሁ ሳምንት መጨረሻ ጊዜያዊ አስተዳደሩ ሙሉ በሙሉ ፈርሶ የቀድሞ መንግስት እንደ አዲስ ሊመሰረት እንደሚችል የህወሓት ቃል አቀባይ ሚካኤል አስገዶም ለሪፖርተር ተናግረዋል። ቀጣዩ ፕሬዝዳንት፣ ስራ አስፈጻሚና ሌሎችም ማን ሊሆኑ ይችላሉ የሚለው ጉዳይ በክልሉ ምክር ቤት እንደሚወሰን በመጥቀስ ተከታዩ ማብራሪያ ሰጥተዋል። ማለት ውይይቱና መግባባት ላይ ከተደረሰ መድረኮቹ ካለቁ የተለያዩ የህብረተሰብ ክፍሎች ተወያይተው ድምዳሜ ላይ ከደረስን አውቶማቲካሊ ወደ መመስረት ይገባል። እስካሁን በየደረጃው ያለው አመራር እና ከማዕከላዊ ኮሚቴ ጀምሮ ከፍተኛ አመራር እስከ ታችኛው የህዝብ መዋቅር ውሳኔው ላይ እንዲወያይ ያደረግን ያለነው በጣም ጥሩ የሆነ ውይይት እየተደረገ ነው። ህዝቡ በነቂስ ወጥቶ እየተወያየ ነው። ውሳኔው በ2012 መጨረሻ አካባቢ በተደረገ የህዝብ ምርጫ የቆመው ነባሩ ምክር ቤት ወደ ነበረበት እንዲመለስ ቲፒኤልኤፍ የወሰነውን ውሳኔ ማዕከላዊ ኮሚቴ የወሰነውን ውሳኔ ህዝቡ እንዲወያይበት እያደረግን ነው። ውይይቱ በጣም በሞቀ በጋለ ሁኔታ እየቀጠለ ነው ያለው። በጣም ውሳኔዎቹ ተቀባይነት አግኝተዋል። ከዚህ በኋላ ህዝቡ ከወሰነና አንድ ድምዳሜ ላይ ከደረሰ ደግሞ እንደተባለው ህጋዊ ህገ መንግስታዊ በህዝብ የተመረጠውን ምክር ቤት ከተዋቀረ በኋላ ያው ፈጻሚ ካቢኔ የሚሰየም ይሆናል ማለት ነው። ማን ነው ወደ ስልጣን የሚመጣው የሚለው ነገር ደግሞ እስካሁን አልታወቀም። ማን ፕሬዚደንት ይሁን ማን ፈጻሚ አካል ይሁን የሚለውን ወደ ውይይት አልገባም፣ ገና ነው። እሱን ስልጣኑ የምክር ቤት ስለሆነ ወደ ስልጣን ማን ያመጣል የሚለውን ነገር የምክር ቤቱ ስልጣን ስለሆነ እስካሁን ማን ነው ወደ ስልጣን የሚመጣው፣ ማን ነው ፈጻሚ አካል የሚሆነው፣ ማን ነው ፕሬዚደንት የሚሆነው የሚለውን ነገር ገና ነው። ወደ ውሳኔ አልተደረሰም። ያው ምክር ቤቱ ነው የሚመርጠው ማለት ነው። ቃል አቀባዩ ከጊዜያዊ አስተዳደር ወደ ቀድሞ ህጋዊ ሲሉ የጠሩት መንግስታዊ ስርዓት የሚኖረው ሽግግር ሰላማዊ እንደሚሆን ገልጸው ሁኔታው ራስን በራስ ከማስተዳደር እንጂ ከፕሬዝዳንቱ ሌተናል ጀነራል ታደሰ ወረደም ሆነ ከሌላ አካል ጋር የሚያገናኘው ነገር የለም ብለዋል። ትራንዚሽኑ ሽግግሩ ሰላማዊ ዲሞክራሲያዊ መግባባት የተሞላበት የህዝብ ስልጣን የህዝብ ሉዓላዊነት ወደ ነበረበት የመመለስ ሂደት ስለሆነ ሁሉም ችግሮችን በውይይት ተፈተው ህገ መንግስታዊ ስልጣን የህዝብ ስልጣን ወደ ህዝብ የመመለስ ሂደት ስለሆነ በዚህ ላይ ያው ትራንዚሽኑ ሰላማዊ እንዲሆን ነው ኤክስፔክት የሚደረገው የሚጠበቀው። ስለዚህ አሁን ስለ ፕሬዚደንቱ ማን ይሁን አይደለም አጀንዳው። ነባሩ ምክር ቤት ወደ ነበረበት ቢመለስ እንደ ትግራይ የተሻለ ስርዓት ይፈጠራል ነው መነሻው። እዚህ ላይ ክርክር እየተደረገ ነው። በሙሉ ድምጽ ወይም በአብዛኛው ድምጽ ከተጠቃለለ ምክር ቤቱ ወደ ነበረበት በስርዓት ይመለሳል። እሱ ተመልሶ ደግሞ ያው አስፈጻሚ ካቢኔን ይመርጣል ማለት ነው፣ ያደራጃል ማለት ነው። ስለዚህ ማን ነው የሚሆነው የሚለው ነገር ቀጣይ የምናየው ነገር ነው የሚሆነው። ስለዚህ ይሄን ስለሆነ ማን ከማንም የሚያኮርፍበት ወደ ግጭት የሚገባበት ስርዓትም አስቻይ ሁኔታም የለም። ምክንያቱ ስልጣኑ ለህዝብ ነው እያሰጠነ ያለ ነው። ህዝቡ ደግሞ እከሌን ይምራኝ ብሎ ራሱ ምክር ቤቱ በተወካዩ አድርጎ ምክር ቤት የመረጠውን ወደ ስልጣን የሚመጣው ማለት ነው። ስለዚህ ከጀነራል ታደሰ ወረደ የሚያገናኘው ነገር ምንም ነገር የለም። ከሌላ አካልም የሚያገናኘው ምንም ነገር የለም። አሁን የፈጠርን ያለነው ስርዓት ስለሆነ በስርዓቱ ላይ ማንም ትግራዋይ በህዝብ ሉዓላዊነት የሚተማመን በህገ መንግስታዊ ስርዓቱ የሚተማመን አካል ይሄን ውሳኔ መቀበል ነው ያለበት። ስለዚህ ይሄን አለመቀበል የህዝብ ሉዓላዊነትን አለመቀበል ነው የሚሆነው። ይሄንን አለመቀበል ህገ መንግስቱን አለመቀበል ነው የሚሆነው። ህገ መንግስታዊ ስርዓት ፈጥራለሁ ስትል አትፈጥር የሚልህ ከሆነ ህገ መንግስታዊ አይደለም አስተሳሰቡ ማለት ነው። ስለዚህ ያ ሊሆን የሚችልበት እድል የለም። ወደ ግጭት የሚያስኬድ ነገርም የለም። ወደ ግጭት ይሄዳለሁ ብሎ የሚያስብ ሰው ካለ ደግሞ ህገ መንግስታዊ ስርዓቱን የማያከብርና የህዝብ ሉዓላዊነትን የማያከብር ነው የሚሆነው። በዚህ በኩል ቢያዝ ጥሩ ነው።
የቀድሞ መዋቅር ከተመለሰና አዲስ ፕሬዝዳንት ከተመረጠ በኋላ ከፌዴራሉ መንግስት ጋር የሚኖረው ግንኙነት ምን ሊመስል እንደሚችል ሪፖርተር ጥያቄ ያቀረበላቸው የድርጅቱ ቃል አቀባይ አቶ ሚካኤል ከፌዴራሉ መንግስት ጋር ግጭት ውስጥ የሚከትም ሆነ የሚያጣላ ነገር የለም ብለው የፌዴራሉ መንግስት ለውይይት ክፍት ሆኖ በጋራ የመስራት እቅድ ካለው ድርጅቱ እንደሚቀበለው ተናግረዋል። ድርጅቱ ያሳለፈውን ውሳኔ ተከትሎ በርካቶች ጦርነት ይቀሰቀሳል የሚል ስጋት ውስጥ ቢገቡም በህወሓት በኩል ጦርነት ይቀሰቀሳል የሚል ስጋትም ሆነ ጥርጣሬ እንደሌለ ነው የተናገሩት። አሁን ስርዓት ነው በህገ መንግስቱ መሰረት የተመረጠውን ምክር ቤት ይመለስ ነው ያልነው እንጂ ከፌዴራል ጋር የሚያለያይ ነገር እኮ እየሰራን አይደለም። አሁን ህገ መንግስታዊ መብታችን ተጠቅመን ህዝብ የመረጠውን ወደ መሪነት ይምጣን ያለ ነው። ከፌዴራል ጋር የሚያጋጭ ነገር የለም። ለውይይት የሚከለክል ነገር የለውም። የሚያጣላ ነገርም የለውም። ስለዚህ ፌዴራል መንግስት አብሬ ከትግራይ ህዝብ ከትግራይ ጋር እሰራለሁ ካለ በጣም ደግፈውና ተጠናክሮ እንድንቀጥል የምንፈልገው ነገር ነው። ግን በፕሪቶሪያው ስምምነት መሄድ ያልፈለገው በፕሪቶሪያው መሰረት በወጣው ደንብ የተሰየመውን ጊዜያዊ አስተዳደርን ትቶ በ2013 ዓመተ ምህረት በወጣው ደንብ ሹመት ያስቀጠለበት ምክንያት ያን ውይይቱ ህዝቡ አብሮ መሄዱን ተመካክሮ ችግሮች የመፍታቱን መንገድ እና የፕሪቶሪያው ስምምነት እንዲቋረጥ የማድረግ ሂደት የፌዴራል መንግስት ነው የሄደበት። አሁንም ተወያይቶ አንድ ላይ እየተረዳዳ የምንቀጥልበት መንገድ ያው ፈቃደኛ ሆኖ በዛ ሄዳለሁ ካለ እንደ ህወሓት እንደ ትግራይ ምንም ችግር የለብንም። የሚያጣላ ነገርም አይደለም እየሰራን ያለ ነው። እኛ ጦርነት ይነሳል የሚል ስጋት የለንም። እየሰራ ነው ያለን ጦርነት የሚያስነሳ ጉዳይ አይደለም። ህዝብ የመረጠውን ምክር ቤት ሳንክሽን ወደ ስራ እንዲገባ ማድረግ በምን መልኩ ጦርነት ሊያመጣ ይችላል? እሱ የተሳሳተ አመለካከት ነው፣ የተሳሳተ አስተሳሰብ ነው። በእኛ በኩል ይህን ነገር ጦርነት ሊያስነሳ ይችላል የሚል ግምትም ጥርጣሬም የለንም። የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ህወሓት ያሳለፈውን ውሳኔና ሹመታቸውን አስመልክተው ባለፈው ሳምንት በሰጡት መግለጫ በፖለቲካ አመራሩ መካከል የተፈጠረው ችግር የስልጣን ብቻ እንዳልሆነ ጠቅሰው ችግሩ ከዛም በላይ እንደሆነ አስረድተዋል። ይህ ክልሉ ካለበት ሁኔታ አንጻር የማይመጥን አካሄድ እንደሆነ የገለጹት ፕሬዝዳንቱ ማንኛውም አካል እሳቸውን ወክሎ እንዲወስንላቸው እንደማይፈቅዱ መናገራቸው ይታወሳል። በኢትዮጵያ የአንድ ቀን የናፍጣ አቅርቦት ከመካከለኛው ምስራቅ ግጭት በፊት ወደ ነበረበት 9 ሚሊዮን ሊትር እንዲመለስ መወሰኑን የገንዘብ ሚኒስትሩ አህመድ ሽዴ በዛሬው ዕለት አስታወቁ። የኢትዮጵያ መንግስት በኢትዮጵያ የአንድ ቀን የናፍጣ አቅርቦት ከመካከለኛው ምስራቅ ግጭት ጋር ተያይዞ የዓለም አቀፍ የነዳጅ ዋጋ መጨመርና አቅርቦት ላይ በተፈጠረው መስተጓጎል በግማሽ ቀንሶ ወደ 4.5 ሚሊዮን ሊትር ወርዶ የነበረውን የናፍጣ አቅርቦት መጠን ከጦርነቱ በፊት ወደ ነበረበት 9 ሚሊዮን ሊትር እንዲመለስ መወሰኑን ያስታወቀው ወዳጇ የተባበሩት አረብ ኤምሬትስ ከ60 ዓመታት ቆይታ በኋላ ከዓለም አቀፉ ግዙፍ የነዳጅ አቅራቢ ሀገራት ድርጅት ኦፔክ ለመውጣት በወሰነች ማግስት ነው። ዩኤኢ ከነገ በስቲያ አርብ ሚያዝያ 23 ቀን 2018 ዓ.ም በይፋ ከድርጅቱ የምትለቅ ሲሆን የዩኤኢ ውሳኔ በአንድ በኩል በዓለም የነዳጅ ግብይት ስርዓት ላይ ተጽዕኖ እንዳይፈጥር ሲያሰጋ፣ በሌላ በኩል የኦፔክ መሪ በሆነችው ሳውዲ አረቢያ ላይ ከፍተኛ የፖለቲካና የኢኮኖሚ ጫና ፈጥሯል ተብሏል። በኦፔክ የነዳጅ አቅራቢ ሀገራት ጥምረት ውስጥ ሶስተኛዋ ከፍተኛ ነዳጅ አምራች የሆነችው የባህረ ሰላጤ ሀገሯ የተባበሩት አረብ ኤምሬትስ የወሰደችው እርምጃ በምርት መጠን ዙሪያ ከድርጅቱ ጋር የነበራት የቆየ አለመግባባትና ከሳውዲ አረቢያ ጋር ያላት የሻከረ ግንኙነት ውጤት መሆኑን ዓለም አቀፍ የመረጃ ምንጮች እየገለጹ ነው። የኤምሬትስ መውጣት ኦፔክን በመዋቅር ደረጃ ከማዳከም ባለፈ የኦፔክን 12 በመቶ ምርት የምታቀርብ በመሆኗ ድርጅቱ የነዳጅ ገበያውን የማረጋጋት አቅሙ ሊቀንስና የዋጋ መዋዠቅ ሊከሰት ይችላል የሚል ስጋትም ተፈጥሯል። በተጨማሪም ኢራን በኤምሬትስ ላይ ከ2000 በላይ ሚሳይሎችንና ድሮኖችን ስትተኩስ የአረብና የእስላማዊ ሀገራት ያሳዩት አጋርነትና የሰጡት ምላሽ ደካማ ነው በሚል ወቀሳ እያቀረበች መሆኑን ተከትሎ ዩኤኢ ራሷን ከአረብ ሊግና ከባህረ ሰላጤው የትብብር ምክር ቤት አባልነቷ ልታገል እንደምትችል ግምቶች እየተሰነዘሩ ነው። ሀገሪቱ ከኦፔክ ለመውጣት የወሰነችው የነዳጅ ደንበኞቿን ፍላጎት በነጻነት ለማሟላት እንደሆነ
እንደሆነ ባለስልጣናት የገለጹ ሲሆን ኤምሬትስ በማንኛውም ቡድን መገደብ አትፈልግም ተብሏል። ኤምሬትስ ከጥምረቱ መውጣቷና የገበያ ነጻነት ማግኘቷን ተከትሎ ከሀገሪቱ ጋር ወዳጅ የሆኑ ነዳጅ ፈላጊ ሀገራት ተጠቃሚ እንደሚሆኑ የተገለጸ ሲሆን ዩኤኢ ሀገራትን ለይታ ባትገልጽም ነዳጇን በራሷ ፍላጎት ያለ ገደብ ለአጋሮቿ እንድታቀርብ ያስችላታል መባሉ ኢትዮጵያም ተጠቃሚ ልትሆን እንደምትችል አመላካች ሆኗል። የኢትዮጵያ የገንዘብ ሚኒስቴር እንዳስታወቀው 9 ሚሊዮን ሊትር የናፍጣ አቅርቦት ከዛሬ ጀምሮ ከጅቡቲ ወደ አዲስ አበባ መጓጓዝ የሚጀምር ሲሆን ወደ ክልሎች ደግሞ ከነገ ጀምሮ ይጓጓዛል ተብሏል። በኢትዮጵያ እስካሁን የቤንዚንና የአውሮፕላን ነዳጅ ሙሉ በሙሉ ቀድሞ በነበረው መጠን እየቀረበ ነው የተባለ ሲሆን የኢኮኖሚ ጫናን ለመከላከል መንግስት በልዩ ግዢ በከፍተኛ ዋጋ ነዳጅ ገዝቶ እያቀረበ በመሆኑ በአሁኑ ወቅት መንግስት በየወሩ ቀድሞ ከነበረው በተጨማሪ 20 ቢሊዮን ብር እየደጎመ ነዳጅ እያቀረበ ነው ተብሏል። የተባበሩት አረብ ኤምሬትስ ውሳኔ ባለፈው ወር በአሜሪካ ኢራንና እስራኤል መካከል በተጀመረው ጦርነት ሳቢያ ዓለም ባለፉት 10 ዓመታት አይቶት በማያውቀው የከፋ የነዳጅና የኃይል አቅርቦት ቀውስ ውስጥ ባለበት ወቅት መሆኑ አሳሳቢ ያደርገዋል የተባለ ሲሆን በጦርነቱ የዓለም 1/5 የሚሆነው የነዳጅ ምርት የሚዘዋወርበት የሆርሙዝ ወሽመጥ መዘጋት የፈጠረው ቀውስ ላይ ተጨማሪ ስጋት መሆኑ ነው። ኤምሬትስ ከጦርነቱ በፊት በቀን 3.4 ሚሊዮን በርሜል ነዳጅ ታመርት የነበረ ቢሆንም የኦፔክ ድርጅት የምርት ገደብ ወይንም ኮታ ከፍተኛ ምርት ወደ ውጪ እንዳትልክ እንቅፋት ሆኖባት መቆየቱን በተደጋጋሚ ስትገልጽ ቆይታለች። የኤምሬትስ የኢነርጂ ሚኒስትር ሱሃይል አልማዝሩኢ ውሳኔው የኤምሬትስን የረጅም ጊዜ ስትራቴጂካዊና ኢኮኖሚያዊ ራዕይ መሰረት ያደረገ ሉዓላዊና ብሔራዊ ጥቅምን ያገናዘበ ውሳኔ በመሆኑ አርቀን መመልከት ያለብን ጊዜ ላይ ደርሰናል ሲሉ ተናግረዋል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። እችላለሁ በሚል መሪ ቃል የአደይና ዛሃራ የቁጠባ ሂሳቦችን በመክፈት ከ500 ብር ጀምሮ ስትቆጥቢ የተለያዩ የባንካችን የዲጂታል አማራጮችን በመጠቀም ግብይት ስትፈጽሚ የ25 BYD ሲገል መኪና ሽልማት እጩ የሚያደርጉሽ የዕጣ ቁጥሮች ይደርሱሻል።